የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። ጤና ይስጥልን አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። ዛሬም በሌላ አዲስ የኢትዮጵያ ፌዴራል ፖሊስ ባጋራው መረጃ ተመልሰናል። ከዚህ ቀደም እንግዲህ ህዳር 30 ላይ የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ማስታወቁ አይዘነጋም። በዚህም አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅድም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና በአምስተኝነት ደግሞ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውንም መግለጹ ይታወቃል። ዛሬ ደግሞ ፌዴራል ፖሊስ በማህበራዊ ድረገጹ ባጋራው መረጃ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን እንዲሁ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። መግለጫው እንግዲህ ይህንን ነው የሚለው። አዲስ አበባ ታህሳስ 1 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ይገልጻል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይላል የፌዴራል ፖሊስ መግለጫ። ይህን ተከትሎ እንግዲህ በርካቶች ሐሳብ አስተያየት እየሰጡበት ነው። በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ አዶናይ የለበሰው ሙሉ ሱፍ ነው፣ ምንም የተገላለጠ ወይም አስነዋሪ ልብስ ለብሶ አልታየም የሚል ሐሳብ አስተያየት እንግዲህ ፌዴራል ፖሊስ ባጋራው መግለጫ ላይ እየተሰነዘሩ ይገኛሉ። በቀጣይ ምንድነው የሚሆነው የሚለውን ከፌዴራል ፖሊስ መረጃዎችን የምንጠብቅ ነው የሚሆነው። ለአሁኑ የወጡት መረጃዎች ይህን ይመስላሉ። አድማጮች ስለነበረን ቆይታ እጅግ አድርገን እያመሰገንን ኢትዮ ሪፖርትን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃዎች መልሰን እስከምንገናኝ ጤና ይስጥልን።